ሲጀመር ቡታጅራ የሚባል አገር ራሱ እንኳን ሊሄድ ይቅርና መኪናውን ራሱ አልጠየቀውም። ገባቸው አይደለም? ዛሬ ደግሞ ይመለስ አብርሃም ወደ ቤቱ። መቼ ነው ሄደው? ከትላንት ወዲያ ነው አለ። ትላንትና ግን አልሄደም እያላችሁ ነበር። ስለዚህ ቡታጀራ የሚባል ነገር አልሄደም። ቡታጀራ እንደሄደ የምናምነው እኛ ሄዳችሁ ጋሽዬ ቤት ነው ማሚዬ ቤት ገብታችሁ እና የሚ ግቢ ገብታችሁ ከጋሽዬ ጋር ቁጭ ብላችሁ ቡታጀራ። ለነገሩ ቡታጀራ አይኔ አላውቀውም አሁን የት ጋር እንደሆነ ይቅርታ አድርጉልኝ። እና ቡታጀራ የሚባል ነገር አልሄደም። ግን ዴቭ የሚባለው ሰውዬ ማለት ነው። አንተ ምን አይነት ፍጥረት ነህ? ግን አንተ ነው መናገር የምፈልገው ዛሬ፣ ስለሌላ ሰው መናገር አልፈልግም። ምንድን ነው ያለው? ሄርሜላ የአብርሃምን ደህንነት ትፈልጋለች። ሄርሜላ የአብርሃምን ሰላም ትፈልጋለች። እውነታችሁ ነው። እሷ እኮ እያደረገች ያለችው እናንተ ማታለል፣ እናንተ ማሳመን፣ ማንም ስላልተቀበላት እነጋሺ እንደማይቀበሏት ስለምታቅ፣ ኤፋዬ ቀብራረው እንደማይቀበላት ስለምታቅ እና ሀይሚ እንደሚቀበሏት ስለምታቅ ነው ይሄና እናንተ ጀዝባዎች ስለሆናችሁ ማይገባችሁ ስለሆነ እናንተን እያታለለቻችሁ። ገባችሁ አይደለ? እናንተ የእሷ ብጤ ስለሆናችሁ ትቀበላላችሁ። ሌሎቹ ግን ለራሳቸው ክብር አላቸው፣ ለቤተሰቦቻቸው፣ ለኦዲየንሳቸው ክብር ስላላቸው አይቀበሏትም። ለዛ ነው እናንተ ስርስር እንደንትን እየተለፈተፈተች ያለችው እየተለጣጠፈች ያለችው። ገባችሁ አይደለ? እናንተ የእሷ ብጤ ስለሆነች ትቀበላላችሁ። ችግር የለውም። አዲ ለእናንተ ችግር የለውም። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። የዛሬ ቪዲዮ ሁላችንም አይተናል ብዬ አምናለሁ። እንግዲህ ዳኒ የሚባለው ዴቭ የሚባለው ቤት ድረስ ሩትዬ ቤት መጥቶ እንግዲህ ኤፍሬም ትላንትና አብርሽን መመለስ አለብኝ ብሎ ከነ ሩትዬ ጋር ተጣልቶ ሄዶ ነበረና እኔ እነሱ እንዲራራቁ አልፈልግም። ሰላም እንዲሆኑ ፍቅራቸው እንደ በፊቱ በቃ ሁሉ ጊዜ ተማምኖ አንድ ላይ እንዲሆኑ ነው የምፈልገው። ምክንያቱም ከሩትዬ ጎን ያለው አሁን ኤፋ ብቻ ነው። ሁላቸውም በልቶ ካይ ናቸው። ገባቸው አይደለ? ስለዚህ ሩትዬ ትላንትና ያደረገችው በጣም ትክክል ነው። 100% በጣም ትክክል ነች። በጣም ትክክል እና ኤፍሬም ያው ወደ ራሱ ተመልሶ ዴቭን ለማናገር ሙከራ አድርጓል። እስከዛሬ ደስ ስታደርጉ የነበረውን ነገር ሁላችንም እናውቃለን። ሄርሜላ ደግሞ የአብርሃም ሰላም ደህንነት ትፈልጋለች። ስለዚህ እሷ ናት ከሱ ጋር መሆን ያለባት ብሎ ሲናገር ነበረ፣ ይሄ ዴቭ የሚባለው ማለት ነው። እና እሱ ከፈለክ አንተ ደርባ አግባት። ከባድ አይደለም? አንዱን በዚህ ማድረግ ትችላለህ። ለዛ ነው እንደዚህ የምትላላጥላት። ጉድ እኮ ነው።